አይደለም ምን መሰለህ እሱ እኛ ስላሴ የምንለው በግዕዝ ቋንቋ ስለሆነ ሰለሰ ወይም ሶስት ከማለት ውጭ ሌላ አጠቃቀም የለም። ገብቶሃል? ስላሴ ክርስቶስ አምላክ የሚለው ማንን ነው? አባቱ እያልኩ እኮ ነው። አባቱ ያ የስጋ አምላክ የስጋ ሁሉ አምላክ ኢየሱስ ክርስቶስ አምላክ የሚለው ከሶስቱ የስላሴ አካል ይሆን አንዱን የሆነውን ነው ወይንስ ሶስቱንም ስላሴ ነው እንደናንተ አምላክ የሚለው? እራሱ እኮ ነው በሶስት ያለ በማቴዎስ ወንጌል 28:19 እኮ በአብና በወልድ በመንፈስ ቅዱስ እኮ ይልሃል። እራሱ እኮ ወልድ አለ እዚህ ጋር ገብታ ስላሴ የምንላቸው ሶስታቸው ነው። በፈጣሪ ኢየሱስ አምላክ የሚለው ማንን ነው? ከስላሴ አካል የሆነውን አንዱን ነው ወይንስ አባቱ? ሶስቱንም ስላሴ አንዱን አባቱ ያልኩ ነው። ኢየሱስ አምላክ የሚለው አብን ነው። ከስላሴ አካል የሆነውን አንዱን ነው አይደለም? ኢየሱስ አምላክ የሚለው ያ መንፈስ ቅዱስ እኮ ከአብ የሚወጣ እውነት መንፈስ እኮ ነው። መንፈስ ቅዱስ ምንድነው አይደለም ያልኩት? ችግር የለውም እሱ ላስኪደ መንፈስ ትለዩ ብለህ ከሆነ ልክ አይደለም ልል ፈልጌ ነው። ምክንያቱም መንፈስ ቅዱስ የሚወጣው ከአብ የሚወጣው ነው። ይለያያሉ። ላስረዳ። ይለያያሉ። ኢየሱስ ክርስቶስ እዚህ ጋር አምላኬ የሚለው አብን ነው ወይንስ ወልድን ነው ወይንስ መንፈስ ቅዱስን ወይንስ ሶስቱንም ስላሴ ነው? ነግሬህ እኮ ነበር። አባቱ ነው እያልኩህ ነው እኮ እምቢ ብለህ እንጂ አባቱ ነው። በቃ ስለዚህ አብን ነው። መንፈስ ቅዱስ አብ ነው አይደለም? አይደለም። መንፈስ ቅዱስ አብ ነው። አብ የሚወጣ ነው። ስለዚህ ኢየሱስ አምላክ የሚለው አብን ነው ማለት ነው። ከአብ የሚወጣ ነው። እውነተኛ መንፈስ ነው። ከአብ የሚወጣ የራሱ የሚል ማንነት የለውም። የአብ ነው ወይንስ ከአብ የተለየ የራሱ ማንነት አለው? መንፈስ ቅዱስ ከአብ የሚወጣ እያልኩ የራሱ አለው እንጂ መንፈስ ቅዱስ የእግዚአብሔር መንፈስ መፍጠር ይችላል ነው። ፈጣሪ ነው። የእግዚአብሔር መንፈስ ፈጣሪ ነው። ማንነት አለው ወይ? እኔ የሚል የራሱ ማንነት አለው ከአብ የተለየ ወይንስ የለው? አለው እያልኩ። በጣም ጥሩ። እንደሱ ከሆነ የተለያዩ አካሎች ናቸው ማለት ነው። ወጣል አይደል? አሁን ስለ አካል ነው እየተነጋገርን ያለ ነው። አብ የሚለው የራሱ የሆነ ገጽና አካል አለው። ወልድ የተባለው የራሱ ገጽና የሆነ አካል አለው። መንፈስ ቅዱስ የተባለው የራሱ የሆነ ገጽና አካል አለው። ስለዚህ ኢየሱስ ክርስቶስ እዚህ ጋር አምላክ የሚለው አብን ነው፣ መንፈስ ቅዱስንና ወልድን አይደለም። አንተ ደግሞ አምላክ የምትለው ከክርስቶስ በተለየ መልኩ ሶስቱን ስላሴዎች ነው ያልኩ ነው። ይቷል ኢየሱስ ክርስቶስ አብን ነው ሁልጊዜ አምላክ የሚለው። ስለዚህ እዚህም ጋር አምላክ እያለ ያለው አብን ነው። ከአብ የሚወጣ ነው እያልኩ መንፈስ ቅዱስን አምላኬ ነው ብሎ አስተምሯል ኢየሱስ ክርስቶስ። ልክ አብን አምላኬ ብሎ እንደተናገረው እንዳስተማረው ላ አምላኬ ነው ብሎ አስተምሯል። አምላኬ ነው ብሎ አስተምሯል መንፈስ ቅዱስም ኢየሱስ መንፈስ ቅዱስ አምላኬ ነው ብሎ አስተምሯል። አላለም። ወላሂ አላለም። እሺ ራሱን እኔ አምላክ ነኝ ብሎ አስተምሯል ኢየሱስ። ምክንያቱም ኢየሱስ ራሱን አምላክ ነኝ ሰማና ራሱን እኔ አምላክ ነኝ ብሏል። የቱ ጋር ነው ያለው? ይሰማል? ተሙ አይሰማም? ራእይ ዮሐንስ ግለጥልኝ። ኢየሱስ ክርስቶስ ያስተማረበት ነው ያልኩህ። ኢየሱስ ክርስቶስ ሲያስተምር ጊዜ ወንጌላት ላይ እኔ አምላክ ነኝ ብሎ ያስተማረበት ቦታ አለ። ማነው? ዮሐንስ 13:13 ላይ ክፈትልኝ። አይሰማም ይላል እዛ ጋር ልክፈት። አይልም እዚያ ላይ ጌታ መምህር ትሉኛላችሁና እንዲሁ ነኝና ብሎ ነው የተናገረው። እኔ አምላክ ነኝ ብሎ አላስተማረም። ጌታ ምን ማለት ነው? ወደ እሱ እንመጣለን። ግን አምላክ ነኝ ብሎ አላስተማረም የሚለዋን አንዴ እንቋጫት። እሷ ወደ ጌታ እንመጣለን። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አላስተማረም። አስተምሯል ያልኩን አላለም አላልኩም። አስተምሯል። አምላክ ነኝ ያለኝ ትባል ራእይ ዮሐንስ ግለጽ እያልኩ እሱ የራሱ የኢየሱስ ክርስቶስ ንግግር ነው። አይደለም ወንጌላት ላይ ኢየሱስ ክርስቶስ ምድር ላይ በሚያስተምር ጊዜ የሰጠኝን ቃል ሁሉ ሰጥቻቸዋለሁኝ እንደው አራግፌ ጨርሻለሁ ባለበት ጊዜ እኔ አምላክ ነኝ ብሎ ያስተማረበት ቃል እንደዛ ላይ ያለ ማንም በኢየሱስ ክርስቶስ አልተጻፈም። ጋር ማንም ላይ ያለው የፊደውን እንመጣለን። አሁን ዮሐንስ
ወንጌል ላይ ልታመጣ እንደሞከርከው ጨርሰው በዛ ኢየሱስ ክርስቶስ አይ ለምን ትለየዋለህ? ኢየሱስ ክርስቶስ በአራቱ ወንጌላት ላይ እኔ አምላክ ነኝ ብሎ ያስተማረበት ቦታ አለ ወይንስ የለም? ከሱን ጨርስና እንሄዳለን ወደ ራእይ ዮሐንስ በማይቱ ተጻፈው እንመጣለን። ዮሐንስ 1-3 አለ። እዚያ ላይ ኢየሱስ ነው ተናጋሪው። እኔ አምላክ ነኝ ብሏል። ኢየሱስ ነው ተናጋሪው። አዎ ዮሐንስ 12 ደቀ መዛሙርት አንድ ዮሐንስ የተናገረው እዛ ላይ እንመጣለን። ራሱ እዛ ላይ አምላክ ነኝ የሚል ቃልም የለም በፍጹም። ነገር ግን ኢየሱስ ክርስቶስ የተናገረውን ነው መጀመሪያም እየጠየቅን ያለ ነው። እሱን ከጨረስን በኋላ ዮሐንስ እንዲህ ብሏል፣ ጳውሎስ እንዲህ ብሏል ትለናለህ። ችግር የለውም። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ግን አላስተማርም አንድ ቦታ ነው። ይሄ ልታውቀው ይገባል። ይሄ ልታውቀው ይሰማል ከሆነ እሺ ይኸውልህ በመልአክ ሰጥሃለሁ። ለተርሻ ጊዜ ድንስተው ነው። አይሰማም። እሺ ኔተን አስተካክለው። እሺ ከላይ ያለው ክርስቲያን አነ ፍራንክ ሰላም፣ አነ ፍራንክ ሰላም። እሺ መርጌታ ሰላም ብያለሁ። መርጌታ አሉ ሰላም ብለናል። እንዴት ናቸው አባታችን? ይመስገን እግዚአብሔር ይመስገን። እኔ እንኳን አንድ እንትን ነበረኝ እና እሱን ብትረዳይ ብዬ ነበር መጣሁ። ምን ሆናችሁ ነው? አይ የሆነ እንትን ነበረ የማይገኝ መድኃኒት አግኝቼ ነበር እና እሱን እንትን ብትልልኝ ብዬ ነው። የጉበት መድኃኒት በሐኪም ቤት የማይገኝ ነው። እሺ እናመሰግናለን። እሺ አባታችን ስለ ክርስትና ላይ ጥያቄ ካለ ማን ነው ጥያቄ የሚያስተናግዱን ከሆነና እስልምና ላይ ጥያቄ ካሉት እናስተናግዶት። ይህ የመማማሪያ ቦታ ነው። እሺ እንላላችሁ ያስተምሩና ጥያቄ እንጠይቃችሁ። መልካም። እሺ ለአምላክ አምላክ ይኖረዋል መርጌታ? አምላክ የለውም። በጣም ጥሩ። ኢየሱስ ክርስቶስ አምላክ ነው አይደለ? አዎ አምላክ ነው። እሱ አምላክ አለው። አምላክም አለው አይደለ? አምላክ ነው። እሱ ራሱ አምላክ ነው። አምላክ እንዳለው አስተምሯል እሱ መጽሐፍ ላይ። ልጆች የጉበት መድኃኒት ለመስተፋቅር ለሌሎችም መድኃኒቶች የምትፈልጉት አላችሁ? ላይ ባለው ስልክ ይደውሉልኝ። ውጣ። አይ ጥያቄ ያለው ካለ ይቀጥል። ጥያቄ ምንድን ነው? ሱራ 7:179 አያ ላይ አላህ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን ይላል። ምን ማለት ነው? አስረዳኝ። እዚያው ላይ እንትን ብሎታል። እዚያው ላይ መልስን ታገኘዋለህ። ዓይን አላቸው አያዩበትም፣ ጆሮ አላቸው አይሰሙበትም፣ ልብ አላቸው አያገናዝቡበትም ማለት እነዚህ ሰዎች ናቸው ለገሃነም የተባሉት። አይ መጀመሪያ ላይ እኮ እሱ ነው ፈጠረው። መጀመሪያ ፕሬዴስቲን አድርጎበታል እዛ እንዲገባ ማለት ነው አይደል? እንደሱ አይደለም። ይሄው ማንበብ ትችላለህ። አነበብኩት። ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጅኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓሚ በልሁም አضል ኡላኢከ ሁሙል ጋፊሉን ይላል። እዚያው ላይ እነማን እንደሆኑ ለገሃነም ለገነት የተባሉት አስቀምጦታል። ለእነርሱ ጆሮ አላቸው አይሰሙበትም፣ ለእነርሱ ዓይን አላቸው አያዩበትም፣ ለእነርሱ ልብ አላቸው አዳምጥ እንጂ ቆይ ስማኛ፣ እሱ ገብቶኛል። እየደጋገምክ ነው።
አሁን እያልኩ ያለሁት በእርግጥ ፈጠርን የሚለው ቃል ነው። በእርግጠኝነት እኛ ፈጠርን ማለትም አላህ ፈጠርኩ እያለ ነው። እሱ መጀመሪያ ከፈጠረ እንዴት ነው እነዚህ ሰዎች ማይስቱት? ፈጥሯቸዋል። ማን የፈጠራቸው ቢባል አላህ ነው የፈጠራቸው። ቀድሞ ወስኖባቸዋል የሚል ቃል የለም እዚያ ላይ። እሱ መጀመሪያ የገሃነም አድርጎ ነው የፈጠራቸው። ከፈጠረ እኮ በቃ አለቀ። ምንም ማተር አያደርግም። ለምን አይነቶችን ነው ለጀሃነም የተባሉት? ኦኬ እዚህ ጋር ዘርዝሮታል። እነዚህ ሰዎች ይሄን ነገር እንደሚሰሩ የሚያውቅ ከሆነ ለምን ይፈጥራል? ሲጀመር ደግሞ በጣም ጥሩ። ኦኬ አዳምን አምላክ እግዚአብሔር ወደ ገነት ሲያስገባው ኃጢአት ሰርቶ ወደ ምድር እንደሚወርድ ያውቃል አያውቅም? ቀድሞ መጽሐፍ ቅዱስ ላይ መንጠልጠል ጀመርክ። ደግሞ አሁን ይሄ መልስልኝ መጀመሪያ። ይህ ስርዓት የለውም። ወደ መልሱን አግኝተታል። አሁን ካወቀ ለምን ፈጠረው ነው አይደለ? እግዚአብሔር አዳምን ከገነት እንደሚወርደው ኃጢአቱ እንደሚሰራ ያውቃል ወይ? አዎ ያውቃል ነው መልሱ። ገብታችኋል? ካወቀ ለምን አስገባው ገነት? ለምንስ ፈጠረው የሚል ጥያቄ እንደሚበታበት ያውቃል። መንጠልጠል ጀመርክ ብሎ የማይረባ ቃል መናገር ጀመሩ። መልስ አትፈልጉማ? እዚያው ላይ ቁርአኑ ላይ መልስ አለ። አላህ ስብሐነ ወተዓላ እነማን እንደሆኑ ለገሃነም የተባሉት ጆሮ አላቸው አይሰሙም ማለት እንዳንተ ማለት ነው። አይን አላቸው አያዩም ማለት እንዳንተ ማለት ነው። ልብ አላቸው አያገናዝቡም ማለት እንዳንተ ማለት ነው። አምላክ በነቢይ በኩል የላከውን ቃል መስማትም ማየትም ማገናዘብም ካልፈለግ ወደ ገሃነም ትሄዳለህ ነው አያው እየተናገረ ያለው። ገብታ አይ ጥያቄ ልፈልለው ከለ ይቀጥ ጃክ ሰላም ጃክ ሰላም እንዴት ነህ? ጥያቄ አለ? ጥያቄ አለኝ። ጥያቄ ምንድን ነው? ቁርአን ከኢየሱስ ክርስቶስ የመጨረሻ የወረደልን ካለ ወረደለው ካላችሁ በኢሳ ነብይነት ካመናችሁ የኢሳ ሐዋርያቶች በኢሳ ሐዋርያቶች ካመናችሁ የኢሳ ሐዋርያቶች ወይም የኢሳ ደቀ መዝሙሮች አንድም ቦታ ላይ ስለ ነብዩ መሐመድ ጥቅስ የጠቀሰውበት ቦታ አለ? ነብይነት የሚገልጽ ማን ናቸው የኢሳ ደቀ መዝሙሮች? 12ቱ ሐዋርያት እነሱ ናቸው መጽሐፉን የጻፉት። እነሱ ስለ ነብዩ መሐመድ ጥቅስ አንድም ቦታ የጠቀሱት አለ እኮ። እነሱ ናቸው ወይ መጽሐፉን የጻፉት? የክርስቶስ ሐዋርያቶች ወይም የኢሳ ሐዋርያቶች ናቸው መጽሐፉን የጻፉት። ክርስቶስ የመረጣቸው 12 ምሪት የተጻፉት እነሱ ናቸው። በጣም ጥሩ። ማርቆስ የክርስቶስ ተማሪ ነው። ከ12 ደቀ መዛሙርት አለበት። አሁን መልሱን ለምን አስመልስልኝ? እና መጀመሪያ የሱ ተማሪዎች መሆናቸውን አረጋግጥ እንጂ አይደሉም እያልኩ እኮ ነው። ደቀ መዝሙሮች አይደሉም እንዴ? በፍጹም አይደለም። አያውቀውም። ኢየሱስ አግኝቶትም አያውቅም፣ አይቶትም አያውቅም። የሱ ተማሪም አይደለም። ከክርስቶስ በኋላ የመጡ ሰዎች ኢየሱስ ክርስቶስ ስለ ነብዩ መሐመድ የተናገረው ቦታ አለ እና የመጀመሪያውን ጨርስ። መጀመሪያ ማርቆስ የክርስቶስ ከ12 አይደሉም ካልክ መከራከር አይደለም። አሁን አይደሉም ካልክ ስለ ነብዩ መሐመድ የተናገረው ቦታ አለ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ሙሐመድ የነቢያቸው ሰለላሁ ዐለይሂ ወሰለም ስም አለ መጽሐፍ ቅዱስ ላይ ሙሐመድ የሚል ቃል በቃል የእርሳቸው ስም እንዳለ አሳይሃለሁ። ባሳይ ስለ ነብዩ መሐመዳችሁ የጻፈው ጥቅስ አለ ወይ ኢንጂል ላይ? እየመለስኩልህ ነው። በመጽሐፍ ቅዱስ ላይ ምን አለ? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስማቸው አለ። ላሳይህ ወይ? ሙሐመድ የሚለውን ስማቸውን እያልኩ ትቀበላለህ? ላሳይህ መጽሐፍ ቅዱስ ላይ? አዎ መጽሐፍ ቅዱስ ላይ አውጣልኛ። አብሽር በደስታ። ዛሬ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም በመጽሐፍ ቅዱስ ላይ ሊታይ ነው። እሺ አንዴ ኮሜንት ላይ ነገሩ ችግር የለውም። ኮሜንት ምናምን አያስፈልግም። በቃ የት እንገባለን? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም መጽሐፍ ቅዱስ ላይ ባይብል ላይ ገብተናል ልጆች። ከኦሪት ዘፍጥረት እስከ ራዕይ ድረስ አለ።
እዚህ ጋር ሰው ገፍ ሰሎሞን ላይ አዲስ ኪዳን ላይ የምታወጣልኝ አዲስ ኪዳን ላይ በአዲስ ኪዳን መጽሐፉን ካደ መጽሐፍ ቅዱስ ላይ እሺ ብሎ ተስማምቶ አዳምጠ ኢየሱስ ክርስቶስ ታሪክ ነው የሚለው አዳም ተረጋበለ አትረብሽ መጽሐፍ ቅዱስ ላይ ያወጣልኝ ብሎ ያድርግ አትረብሽ ወላሂ መጽሐፉን ካደ ከብሉይ ኪዳን አልፈልግም እያለ ነው አያሽ አይደለ ላሳይህ ነው መሐመድ የሚለውን ስማቸውን በመጽሐፍ ላይ ተመልከት ያ ሰላም መጽሐፍ ቅዱስ ላይ ልናይ ነው ልናይ ነው 5:16 ላይ ተመልክታችኋል። እሺ ሙሐመድ የሚለውን ስም ዛሬ በገዛ መጽሐፋቸው ላይ መኃልየ ዘሰሎሞን ገብተናል። ሂብሩ የሚለው ላይ መኃልየ ዘሰሎሞን ያው ያንተ መጽሐፍ ነው አይደለም? እመን መጽሐፍህ ነው አይደለም? እንዲህ ነው እያምታታቸው የምትኖሩት ማለት ነው። አሁን ምን ታደርገና እና ተመልከት ማን እንደሚያምታታችሁና እንዳጭበረበራችሁ የነብዩ መሐመድን ስም ማን እንደሸወዳችሁን እንዳወጣባችሁ ላሳይህ ነው። እና መምህሮች እንዴት እንዳጭበረበሩ ዛሬ ላሳይህ ነው። ሰው ሰሎሞን 5:16 ምን ታደርገ ጦጣ ይው ሲተረጉሙላቸው እንዴት እንዳምታቷቸውና እንዳጭበረበሯቸው ኢትዮጵያ ቄሶች ዛሬ ልታዩ ነው። የገዛ መጽሐፋቸው ላይ ማለት ነው። ተመልከቱ። አሁን እዚህ ጋር ወደ አማርኛ እንቀይረው ቀጥታ ሰንጎ ሰሎሞን 5:16 ወደ ዕብራይስጥ እንሄዳለን። ታዛዥ ነው። እሺ ያ ጀማዓ አንዴ በአረበኛ ወላሂ እስኪ ዝም ብለው ወደ አማርኛ ግን እንቀይረው ችግር የለውም። በቃ አማርኛ እናድርገው ከዛ ወደ አረበኛ ቀይሬ ደግሞ አሳያችኋለሁ። ጉድ የጀማዓ ይሄ ስም ምን ይላል? እስኪ ኮሜንት ላይ ይቀወጥ ማን ነው ይሄ ስም? ያሰላም ማን ነው ይሄ ስም? ሙሐመድ ቁርአን ላይ ነው ወይ አይደለም? የገዛ መጽሐፋቸው ላይ እሺ እስኪ ወደ አረበኛ እንቀይረው። አንዴ ኮሜንት ላይ በአረበኛ ሙሐመድ ብላችሁ ጻፉላችሁ። ክርስቲያኖች ያዩት ዘንድ በራሳቸው በገዛ መጽሐፋቸው ወደ አረበኛ ቀይረን ስናሳያቸው ማን እንደሚል እንመልከት። እዚሁ ላይ አረበኛ እንቀይረው። ተመልከቱ ያ ጀማዓ ወላሂ ያው አስሉ الكلمه ይላል ኦሪጂናል ወርድ የራሱ የመጀመሪያ ቃሉ ሙሐመድ ይታያቸዋል። ያውና ሙሐመድ ይላል። ሙሐመድ ያው እነዚህ ድምቅ ያለው ላይ ሙሐመድ አያችሁ። ማን ነው ይሄ ሙሐመድ? እዚህ ጋር ሶስት ቦታ ላይ ያው ሙሐመድ ይሄ ሙሐመድ ማን ነው? ተናገሩ። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው አትበሉ፣ ካዱ ችግር የለውም። ግን ማን ነው በእስራኤል ላይ የመጣው ነብይ ሙሐመድ የሚባለው ማን ነው? خبرونا من هو محمد الله المستعان። እሺ ጥያቄ ያለ ከገባችሁት የለም አይደል? ቢስሚላህ አለ ያው የጠበቅኩ ነው። ጀዛከላህ አላህ እድሜና ጤና ይስጥህ። ምንም ምለው ነገር የለም። እኔ ጋር ትልቅ ዝናብ ዘንቧል። በዱዓ ነው ኢንሻአላህ። ምንዳን አላህ ሱብሓነሁ ወተዓላ በአኺራም በዱንያም አላህ ይስጥህ፣ እድሜ ይስጥህ። ካንተ ሰምተን እኛ ደግሞ የምንጠቀም ሰዎች አላህ አድርገን። ጀዛከላህ። ወደ ጥያቄ ከመሄዴ በፊት ኡስታዝ በጣም የሚገርምህ የዛሬ 20 ዓመት አንድ አያቴ ትዝ ይለኛል። ልጄ አቤት ሂድና እስቲ ዳቦ ግዛልኝና ና አለችኝ። በጣም የሚገርምህ በጣም አዳምጦ ጎንጆቼ ዳቦ ሂድና ግዛልኝ አለች። ዳቦ አዎ እሺ አልኳት። ዳቦ እንዳልገዛ ደግሞ ዳቦ አልቋል። ሄጄ ምን አደረኩት? ቂንጣ ገዝቼ መጣሁ። እንዴ ልጄ ዳቦ ብዬ መጣሁ እኮ እዛ ላይ ዳቦ የሚባል ቤት የለም እንዴ አለችኝ። ኧረ የለም እኔ ቂንጣ ነው ያየሁት አልኳት። እንዴ ታዲያ ቂንጣ እኮ እና ዳቦ አንድ አይደለም፣ እዛ ላይ የተጻፈውን አይታይህም እንዴ? ዳቦ ቤት እኮ የሚባል አለ፣ እዛ ዳቦ ሂድና ግዛ አለችኝ። ደነገጥኩ። በቃ ይሄ ነገር ያመጣበት በጣም የሚገርማችሁ
እዚህ ክርስቲያን ወንድሞችና እህቶቼ እዚህ የተጻፈው የተነገረ ነገር እያለ እዛ በቸርች ላይ ያነበቡት ነገር ላይ ነው ይዘው መጥሉ ውስጥ አላህ ትዕግስት ይስጥ። ለምን አንተ በፊደት እያመጣ ያንን ነገር እዛ ላይ ላምጣቱ ደግሞ ሌላ ለክርስቲያኖች እሱ የሚጠይቃችሁ ነገር ጻፉ። የሚያሳያችሁ ደግሞ መጽሐፍ ደግሞ ጻፉና እዛ ቄሶቻችሁ እናንተ የሚያስተምሩ ጠይቃቸው። እነሱን እንደዚህ አይነት ነገር አለ ለምንድን ነው ብላችሁ ጠይቁ። ክርስቲያኖች ፕሊዝ ጠይቁና ተማሩ። እሱ በኤቪደንስ እያሳያችሁ ነው። ክርስቲያን ወገኖቼ ይሄ ለእናንተ ጥሩ ነው። ከእሱ እንዳው ሪኮርድ ውሰዱና ይኸው እንደዚህ አይነት ነገር አለ፣ የኔ ቄስ፣ የኔ አባ፣ የኔ ቸርች እንደዚህ አይነት ነገር አለ ምንድን ነው ብላችሁ ጠይቁ። ለምን በኤቪደንስ ነው። እሱ ከውስጥ ከኪሱ አያወጣም፣ ከጭንቅላቱ አያመጣም። ልክ ምሳሌ እንዳመጣው እናቴ አባቴ የሆነ ደግሞ ሌላ ነገር ንገራችሁ። በጣም የሚገርማችሁ እዚህ ሀገር ውጭ ሀገር ሲመጣ በጣም የሚገርማችሁ ብዙ ነገር ተጽፈዋል። ሲጻፍ እኔ መኪና እየነዳ ነው፣ እሱ በጣም የሚገርም እየነዳው ነው። በጣም ገባ ዋወይ ይለላይ። ዋወይ ማለት አንድ መንገድ ብቻ አለ የተጻፈ ነው እኮ። እኔ ማንበቡ አልቻልኩም። በቃ ያኔ አዲስ ነበርኩ። መኪና ይዤ ፊት ለፊት ሄድኩ። መኪና ደግሞ ፊት ለፊቴ እየመጡ ነው። በጣም የሚገርም ክላክስ ያደረጉብ ፒፕ ፒፕ እንደ ደነገጥኩ። ምንድን ነው? ኧረ መንገድ ተሳስተሃል፣ ተመለስ ተመለስ እያሉ ነው። ምንድን ነው? አታንብብም ነው የተጻፈልህ አታይም እንደ ዋወይ ነው አንድ መንገድ ነው እኮ ተመለስ ተመለስ አሉኝ። እንደ ደነገጥኩ። አሁን ክርስቲያኖች እንደዚህ ያለ ነገር ይዘው ነው የመጡት። የተጻፈ ነገር ሳያነቡ ሌላ ነገር የምንነገራቸው ይዘው ይሄዳሉ። ማንበብ አለባችሁ፣ ጭንቅላታችሁን አሰሩ እያልኩ ነው ኡስታዴ። ይህንም መልዕክት ያመጣው በጣም ደነገጥኩ። በጣም ገርቡ አንድ መንገድ ነው። በጣም ገርቡ ዋወይ ማለት በዛ መንገድ ሌላ መንገድ መኪና አይሄድም። ደነገጥኩ። ታዲያ አሁን ክርስቲያኑ ሲሰማ እንደዚህ ነገር ስላለ ፕሊዝ ክርስቲያን ወገኖቼ እኛ እንወዳችኋለን፣ እናከብራችኋለን። በተቻለ መጠን እሱ የምናገረው ነገር ጻፉ። መጽሐፉ የሚያወጣላችሁን ጻፉት። እዛ ደግሞ እነሱ የሚያስተምራችሁ ሰዎች ደግሞ ጠይቃቸው፣ ጠይቁ። እችን ለማስፈልጌ ነው። ወደ ጥያቄ እሄዳለሁ። ውስጥዬ እኔ ጋር በጣም ዝናብ፣ ትልቅ ዝናብ ነው። ጁማ ነው። አልሐምዱሊላህ ጁማ ሰግጄ ነው ቀመጠውና አንድ ዱዓ አለች። ያቺ ዱዓ ሲታረኩ ተቀባይ የምትባል ነገር አለች። ትናንትና የሆነ ቦታ እቼ ከሰው ጋር ሲከራከር ነበር በጽሁፍና ያቺ ዱዓ ተራ ጠብቆ ወንድሞቼ፣ ተራ ጠብቆ አድሚኖች ጠንከር በሉ። እኔ ያቺ ዱዓ ከአስር አሁን ለምሳሌ እሺ ጁማ የሰገደ ሰው ጁማውና አስር መሀል ነው አለ እንዴ? ያቺ አንዱ ዱዓ አላህ ስብሐነሁ ወተዓላ ዱዓ ሲታርጉ መቀበል ነገር አለና ጁማ ያበለጠው ደግሞ ያው ዱሪ ይሰግዳል። እና ያቺ ዱዓ ከአስር በኋላ ነው ወይስ ከዱሪና አስር መሀል ላይ ያለችዋ ነች ዱዓ ተቀባይ ያለችዋ? እቺ መልስልኝ። ሌላ ሁለተኛ ይቀጥላል ኡስታዝ። መርሐባ። እሺ በጁምዓ ቀን ነው የተባለው በጁምዓ ቀን ነው። ስለዚህ ተህዲድ አልተደረገም። ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ፊል ጁምዓ ለሰዓ ላ የድዑ ቢሃ አዩ ሙስሊሚን ኢላ እስተጃበ አላሁ ለሁ ብለዋል። ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም በጁምዓ ቀን ላይ አንዲት ሰዓት አለች አሉ ነቢ ሰለላሁ ዐለይሂ ወሰለም። በዛች ሰዓት ማንኛውም ሙስሊም ዱዓን ጸሎትን አያደርግም አላህ የሚሰማና የሚቀበለው ቢሆን እንጂ ብለው ተናግረዋል። ስለዚህ ያ ሰዓት በሁሉም በጁምዓ ቀናቶች ይሆናል። ከአሱር በፊትም በኋላ ቀን ነው የተባለው። በቀኑ ክፍለ ጊዜ ማድረግ ትችላላችሁ። አይ መርሐባ። እሺ ሰው መሆን ሰላም ብያለሁ። ሰላም። እሺ ሰላም። አንድ ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? ጥያቄ ምን መሰለህ? ለእፎይ ያለህ አመለካከት ምንድን ነው? ይህም ብቻ መልስልኝ። እፎይ በአንተ አገላለጽ፣ በአንተ ሀሳብ፣ በአንተ አእምሮ ምን አይነት ሰው ነው? ከኔ ተማሪዎች መካከል አንደኛው ተማሪ ነው። ሪከርድ ያደርግና በሌላ አካውንት መጥቶ ማታ ማታ የምን ትምህርቶች ሪፖርት ማነው የሚያደርግ በተማሪዎች እዛ ነው የሚሰበሰቡ የዋ ክርስቲያኖች ሁሴን ዛሬ ቀን ውሎ እንዲህ ነበር እያለ ዩቲዩብም ላይ እዚህም ቲክቶክም ላይ እየሰራ የቀን ገቢውን የሚያገኝ የሆነ ምስኪን ልጅ ነው ብዬ ነው የማምነው። ያ ነው ጥያቄ አለ።
በቃ ይሄ ነው ያንተ እውቀቱስ እንዴት ነው አገነዛዘቡ ያለው ትምህርት በሙስሊም በክርስቲያን? ይህን ባለፈው ውይይት ላይ ላየ አስተዋይ ለሆነ ክርስቲያን ወላሂ ላዚም በቂ ነው። ክርስትናን ምን ያክል እንደማያውቅ ዛኔ አንድ ለማለት ጠየቀኝ አለ። የዛሬ ውይይቱ ላይ ላየ ሰው በቂ ነው። የዛሬ ውይይቱ ላይ ነበርክ አንተ አዳምጠሃል? የሚገርብህ በሁለት ስልክ አንተ ግባ ስትባል አልገባም ስትል በጣም ምንድን ነው ነበርክ ወይ ነው ያልኩት? አዎ እያየሁ ነበር። ገና ከ3 ሰዓት ጀምሮ እስከ 5 ሰዓት እየተከታተልኳችሁ ነበር። ስለጋ በላይ እየተደማመጠ ትልቅ ልጅ ናት ድምፅህን ስሰማ። ስለዚህ መደማመጥ ነበርክ ወይ ተባልክ? አዎ ነበርኩ። ካልነበርክ አልነበርኩም ነው። ነበርክ በቃ ተረዳ። አርእስቱ ምን ነበር የዛኔ? እሺ አርእስቱ ምን ነበር? አርስቱማ በቃ አንተ ነህ ሰዓቱን ያሳጠርክበት፣ አንተ ነህ ሰፋ ያለ ነገር። አርስቱ ምን ነበር? አንተ ሙስሊምን ወክለህ እሱ ክርስቲያኑን ወክሎ ነው በቃ ክርክራችሁ መግባባት። ሻላቆም በልንገርህ። እሺ አርስቱ ላስታውስህ፣ ረስተኸው ሊሆን ይችላል። ሰው ነህና ትረሳለህ። አሁንም ላስታውስህ አርስቱ። እሺ አስታውስህ። በነቢያቶች የተሰበከው አምላክ አላህ ነው ወይንስ እግዚአብሔር ነው የሚል ነበር አርስቱ። አሁን አስታውስህ። እሺ አሁን የእውቀቱን ደረጃ ስለጠየቅን ነው እንድታውቅ ዘንድ ነው። ስለዚህ እሱ ከሆነ አርእስቱ በዚያ ቦታ ላይ በእኔ ላይ ያለብኝ ግዴታ የነቢያት አምላክ አላህ መሆኑን መግለጽ፣ በእርሱ ላይ ያለበት ግዴታ ደግሞ የነቢያት አምላክ እግዚአብሔር መሆኑን መግለጽ። እዚያ እውቀቱን ያንሸራሽራል ሰው ማለት ነው አይደለ? እንደሱ ከሆነ እኔ በቁርአን ላይ ተመርኩዤ የነቢያቶች አምላክ አላህ እንደሆነ ማስረጃ አብርሃምን እነ ሙሴን እነ ኤልያስን እነ ክርስቶስን እነዚህን ሁሉ በመጥቀስ አምላካቸው አላህ እንደሆነ ሙሉ ማስረጃ ተናገርኩኝ። አላህን አምላካቸው እያሉ አይ ይህ ቁርአን ነው ሙስሊሞች አረቦች ናቸው እንጂ ሌላ ቦታ ላይ አላህ ብሎ ነቢያቶች ያስተማሩበት የለም ብሎ ባነሳ ጊዜ ራሱ አይ በመጽሐፍ ቅዱስም ላይ ያው የአረበኛ መጽሐፍ ቅዱስ ብዬ አውጥቼ እዛ ሳይቼ ምንም ሳይቃወም አይቷል። እዚያው ላይ የነቢያቶች አምላክ ከብሉይ ኪዳን 1 ከአዲስ ኪዳን 1 ወደ ዘፍጥረት ምዕራፍ 1 ቁጥር 1 ላይ ፊል በድኢ ኸለቀላሁ ሰማዋት ወልአርድ እንደሚል አውጥቼ ሳሳይ ነበር። ከነበርክ ዛኔ አትረሳውም። ይሄን አላህ በመጀመሪያ ሰማይና ምድር ፈጠረ የሚለውን ከአዲስ ኪዳን ደግሞ ኢየሱስ ክርስቶስ ራሱ አምላኩን አላህ ብሎ እንደሚጠራ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ስናገር ነበር። እዚያ ላይ ምን ይላል? ጴጥሮስ ሲናገር የክርስቶስ ተማሪ አዩሃ ሪጃል ልእስራኤልዩን እስመዑ ሃዚህ ልአቅዋል የሱዕ ናስር ረጅሉን ቀድ ተበርሀነ ለኩም ሚን ቂበል ላህ ቢቁዋትን ወዐጃኢብን ወአያትን ሰነዐሃ አላሁ ቢየዲህ አላህ በኢየሱስ ክርስቶስ በኩል ድንቅና ተአምርን አድርጎለታል የሚል ከብሉይ ኪዳን ከአዲስ ኪዳን ያሳያል። እሱ ደግሞ በተራው አምላክህ ማን ነው ስለው ጊዜ ያህዌ ነው አምላኬ አለ አይደለ? ታስታውሳለህ? ይሄን ሰምቻለሁ። በጣም ጥሩ። ከዛ ምን ጠየቅኩት እኔ በአዲስ ኪዳን ላይ ኢየሱስ ክርስቶስም ሆነ ሐዋርያቶች ያህዌ ነው አምላካችን ብለው የሰበኩበት አንድ ጥቅስ አምጣ ብየው አንድ ጥቅስ ያመጣበትን ታውቃለህ አንተ? በብዙ ይሄንን ሳይናገር እንደወጣ ታውቃለህ? አንድ ነገር ልንገርህ። በጣም ጥሩ። ሳይናገር የወጣበት ምክንያት ከመጀመሪያ አንተ ሰዓቱን በጣም ያሳጠርክበት። ስለ ሰዓት እናወራለን። ሰው ቆይ ስማኝ፣ ስለ ሰዓት እናወራለን። ቀጥታ ጥያቄውን መልስ። ሰዓቱን እያንዳንዱ ወላሂ ስለ ሰዓቱ አጥጋቢ መልስን ይሰጣለሁ። ችግር የለውም አብሽር። ስለሱ አሁን አምላኩ ያህዌ እንደሆነ አሳይተኝ ወይንስ አላሳየም? እሱ ላይ ትኩረት አድርገን መልስ። ስለ ሰዓቱ ወላሂ በቀጣይ ላይ ይመልስልሃል። ያህዌ አምላኬ ነው ብሎ ማስረጃ ሳይናገር የሄደን ሰው አዋቂ ነው ትላላችሁ? ፕሮቴስታንቶች ወራው ባነው ከውይይቱ በኋላ አምላካችንን ሳይናገር እኮ ነው የወጣው ብለው ወላሂ ተናግረው ነበር። ግን በጋጋታ አውቀው ሸፈኑለት። ይሄ ልጅ ሞራሉ ከተጎዳ እዚህ ከጠፋ ማንም ይሰድብላቸው የለም። ዳግም የግዴታ መጠገን ስላለባቸው እነ ዮኒ ማኛ እነ ዘበድኩ እንዳለ ታላላቅ ፖለቲከኞች መጥተው አብሽር አንተ ነህ ጎበዙ ብለው አበረታተውት ሄዱ። ገብታችኋል? ሞራሉን ለመጠበቅ ሲሉ ሁሉም ከጎኑ ቆሙለት። እኔ አደንቃቸዋለሁ ክርስቲያኖች። በዚህ በኩል የፈለገ ይሁን አንድ ሰው በዚህ መንገድ ላይ የተሰማራላቸው ሰው ሞራል እንዲነካባቸው አይፈልጉም። ገብታችኋል አይደል? እንደ አጠቃላይ ይሄ ልጅ ያህዌ አምላኬ ነው ብሎ እባክህን ማስረጃ ሳያሳይ ነው የሄደው። ቆም ብላችሁ አስቡ እንጂ አምላኩን እንኳን ሳያሳይ ሄዶ እንዴት ነው ይሄ ልጅ እውቀት አለው ብላችሁ ብታስቡት? አንደኛ ይሄ ነው። ሰዓቱን በተመለከተች ልመልስለት።
ሰዓቱን አዘግይተህ ላይ የመጣኸው። ስለዚህ ያ ነገር ከአንተ ችግር እንዳለ ያሳያል ነው የሚሉት። ወረድ በልካባ አልዘገየም። ምን እንደሆነ የዛኔ ነገራቸው። በዚህ በትልቁ አካውንት የገባሁኝ እኔ። እንዳውም እሱ በትልቁ አካውንቱ አልገባም። ገብታችኋል? 1 ሚሊዮን ባለው ችግር የለውም። እኔ በትልቁ አካውንት እንደገባው ወዲያው ለአንዴ 80 ምናምን ሺህ ሰው ገባ። ታስታውስ ከሆነ ወዲያው ምን አደረጉት? ወረድ በልካባ ሪፖርት አደረጉ። ወዲያው አዘጉት። ሂድና ፖስቸዋለሁ እስከ አልተሳሳትኩም። ማስረጃ ላሳይህ። አትሳሳት። ቆይ ስማኝ፣ ማስረጃ ላሳይህ። እዛ አዘግተውታል። ወላሂ ላዚ አዘግተውታል። ወዲያው መጡና እና አዘጉት። እኔ ግን አልተፋታሁትም። በሌላኛው አካውንት ሄድኩኝና ዮኒን ደውልለት እባክህ። ዘግቶ ወጣ እሱ። ልክ በሌላ አካውንት ስመጣ ዮኒን ደውል እንትና መጣና ዮኒ እባክህ ጥራው አልኩት። ጠራው ዮኒ። ከዛ ቀጠለ በዛኛው አካውንት ማለት ነው። ሚዩት አታርገኝ። በዛ ላይ መሐላ በቃ አትማል። ሚዩትም አታርገኝ። በዛ ላይ መሐላ ምንም ሁሌ ወላሂ ላዝማት አትማል። መሐላ ምን ይሰራል? አንተ የተሻለ ሰው ነህ አይደል? እሱ አሰላሙ አለይኩም። አንድ ጊዜ ወንድሜም አንተም ሁለታችሁ መሀላችሁ ልጅ እንደ አድሚ ነው ወንድሜ። አንተ ለራስህ ዚሩም ስትመጣ የእሱንም የእሱም ያለን ጥያቄህን በዚህ ሰዓት አንተ ራስን ለማዳንና በእስልምና ምን አለ በክርስትና ምን አለ ብለህ መጠየቅ ትተህ ወደዛ ከመሄድ እኛ ደግሞ ጥያቄ አለን። የምንማረው ነገር አለ። ወንድማችን እናከብራለን። አይ እሱ ጥሩ ሰው ነው፣ አከብረው እያነገረን። ሌላ ሰው ቢሆን ኖሮ ያባረርን ነበረ። ከቻልክ ወንድሜ ስለ እፎይተውና አንተ አሁን ስለ ክርስትና ያልገባ ስለ እስልምና ያልገባ ነገር ካለ ፕሊዝ ወንድማችን ጊዜ እንስትና ጠይቅ። ፕሊዝ እሱ ቋቁማ ስለ እስልምና ያልገባ ስለ ክርስትና የምጠይቅ ነገር ካለ ጠይቅ። እኛ እናከብራለን። እኛ እንደ ሙስሊም ሰዎች እናከብራለን። ስለዚህ ወደ ጥያቄ ጠይቅ። ከሌለ አድሚን ፕሊዝ አውርዱልኝ። ካልጠየቀ ቀጥል። ጥያቄ ያለው ክርስቲያን አለ? ላፍሚ ክርስቲያን ነህ? ጥያቄ አለ? ምንም አለሽ? እሺ ከላይ አቤኔዘር አለ? አቤኔዘር አለ? አለህ ወይ? አንተ معنا ولا ضدنا? ጥያቄ አለ? ጥያቄ ምንድን ነው? እኔ የምጠይቅ ጥያቄ ቀለል ያለ ጥያቄ ነው። ያው እኛ የምንግባባው ያው በአማርኛ ነው አይደል? ከዛ ጥያቄ ምንድን ነው? አላህ እግዚአብሔር ነው ወይ? አላህ እግዚአብሔር አይደለም። እግዚአብሔር የሚባል አምላክ ነቢያቶች አያውቁትም፣ አላስተማሩትም። ስህተት ነው። ኦኬ። አላህ በእኛ አጠራር ማን ነው የሚባለው? በአማርኛ ትርጉሙና በአማርኛ አጠራር ማን ነው የሚባለው? በብቸኝነት የሚመለከው ብቸኛው አምላክ ማን ነው? እሱ ስም የለውም? አላህ ይባላል። በአማርኛ በብቸኝነት የሚመለከው ብቸኛው አምላክ ማለት ነው። እሱ ስም ሊኖረው ይገባል። ያ ትርጓሜ ነው። ስም ሊኖረው ይገባል። ማን ነው? ማን ነው? ስሙ እኮ ነው። የስሙ ትርጓሜ ነው። ወደ አማርኛ የስሙ ትርጓሜ ነው የሰጠኸኝ እና ማን ነው የሚባለው? በአማርኛ ማን እንለዋለን? አሁን አዳምጦሽ ፀሐይ የምትባል ሴት ታውቃለህ? ለምሳሌ ሰፈርህ ላይ ፀሐይ የምትባል ሴት ትኖራለች። ወደ ነጮች ሀገር ሄደች እንበል። ፀሐይ ወደ አሜሪካ ሄደች እንበል። ስሟ ማን ይባላል? ፀሐይ ናት። ፀሐይ። ስለዚህ በአሜሪካ የግዴታ ሌላ ስም መኖር አለበት ለሷ ወይንስ በዚያው ስም ነው የምትጠራው? ለምሳሌ ፀሐይ በሄደችበት ሀገር ላይ አሜሪካ ሀገር ላይ እዛ ላሉ ሰዎች የኔ ስም ፀሐይ ነው ብለህ ትናገራለች።
ፀሐይ መሆኗን በእነሱ ትርጓሜ ተሰጥተው ትርጉም ከተገኘ ፀሐይ ትባላለች። ከነ ትርጓሜ ፀሐይ ተብለ ትጠራለች ማለት ነው። እኛ ጋርም ብቸኛው አምላክ ነው። ብቸኛው እያዳመጥክ ፀሐይ ከተባለች የትኛውም ዓለም ብትሄድ ስሟ ፀሐይ ነው አይደለ? በነጮችም ሀገር ሄደች፣ ለምሳሌ ወደ አረብ ሀገር ሄደች እንበልችልች ፀሐይ የምትባለው አዳምጥሽ። ስለዚህ ያች ሴት ወደ አረብ ሀገር ብትሄድ ለምሳሌ በአረበኛ ፀሐይ ምንድን ነው ብለህ ብትጠይቃቸው ሸምስ ነው። ነገር ግን ሸምስ ብለው ይጠሯታለች ሴት ወይንስ ፀሐይ ብለው ነው የሚጠሯት? እዛው ፓስፖርት ላይ ባለው መሰረት ስም አይቀየርም አይደለም? በዛው በተሰየመችበት ስም ነው የምትጠራው። ቅድም አንተም እንዳመንከው ኢትዮጵያ ላይ ፀሐይ የምትባላለች ስልህ አዋለች። አሜሪካ ብትሄድ ማን ነው ስሟ ስልህ ፀሐይ ነው አልከኝ። ገብተዋል አይደለ? አይቀየርም። አሁን አላህ ነው ስሙ። ኢትዮጵያን ብንመጣ አላህ ነው ስሙ፣ አይቀየርም። ስም አይቀየርም። ይሄን ግን ስም የመቀየር ስራ የሰራችሁ ማን ነው? እናንተ ናችሁ። እግዚአብሔር የሚለውን ስም ከየት ነው ያገኛችሁት? ማን ነው ይሄን ስም የአምላክ ስም ነው ብሎ ያስተማራችሁ? ከነቢያት የለም ወፍ። በመጽሐፍቶቻቸው ላይ ያለው የለም ወፍ። ስለዚህ እግዚአብሔር አላህ ማን ነው ስንል እግዚአብሔር የሚል ትርጓሜ ይሰጡታል። አንዳንድ ቦታ ላይ እኔ አሁን ባለሁበት አካባቢ ላይ አላህ ማን ነው ስንል ትርጓሜ ሰማይና ምድርን የፈጠረ እግዚአብሔር እንደዛ ነው የሚያስተምር። ይሄ የለም በፍጹም፣ ይሄ ስህተት ነው። አላህን እግዚአብሔር ነው ብሎ የሚያስተምር። ስለዚህ አንድ እንድታቅ የሚፈልገው ለምሳሌ አንተ የሰጠኸው ምሳሌ ምን ላይ ነው? ስለ ሰው ስም ነው ያነሳኸው። እኔ ግን አቤኔዘር እግዚአብሔር የሚለውን ስም ነቢያቶች ያውቁታል። እሺ አንተ ከየት አመጣ ይሄንን ስም አላህ የሚለው ስም? በቁርአን ላይ አለ። ነቢያቶች ሁሉ አምላክን አላህ ብለው እንደጠሩ አንደኛ እሱ ነው። ሌላ ልጨምርልህ? በነቢያት በሰጡት ስም ነው አንተም ያልከው። እና ወደ ታሪኩ ስንሄድ ያ አላህ የሚለው ስም የመጣው ከስንት ዓመተ ምህረት እና ከዛ ከ570 ዓመት በኋላ አላህ የሚለው ስም በነብይ ሙሐመድ በኩል መጣ። ያን ተቀበላችሁ፣ አላህ አላችሁ። አጠገብ ላለው ሁዜ ችግር የለም፣ እሱም ይሰማል፣ ያወራሃል። ችግር የለም። ስጠውና እሱ ከሆነ እያቀረ ያለው እየሰጠ ያለው ቃላቶችን ከኔ ጋር አውራ። እሱ መምህር ሆነ ማለት ነው። ችግር የለም። ስለዚህ እንግዲህ በመጽሐፍቶቻችን ላይ አላህ ስብሐነ ወተዓላ አምላክ እንደሆነ ራሱም ተናግሯል። ነቢያቶች ራሳቸው ሙሴ ሲናገር ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ አለ። አምላካችሁ እርሱ አላህ ነው፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም ብሎ አስተማረ። አብርሃምም ከእነርሱ በፊት ምን አለ? ሙሴ በጌታ ስም ሙሴ የሚያውቀው አንድ ሰማይና ምድርን የፈጠረ ነው፣ እግዚአብሔርን ነው የሚያውቀው። አረ እግዚአብሔር የሚባል ስም አይታወቅም። ታው ኢትዮጵያ ላይ ነው ይሄ። ኦሮሚያ ክልል ራሱ አይታወቅም። ኦሮሚያ ክልል ለምሳሌ ዋቃ ይሉታል። አሜን ነው። ስለዚህ እግዚአብሔር የሚለውን አይደለም ሙሴ። እኔ በምኖርበት አካባቢ ላይ እኔ በምናገረው ቋንቋ ደግሞ ዋአ ይባላል። ሌላውም ደግሞ ስትሄድ አንድ እሱን ደግሞ ስናጠቃልለው እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር እንደሆነ ሁላችንም እናምንበታለን። ኧረ ሁላችንም አትበል። ኦሮሚያ ክልል አያምኑም። አማራ ክልል ነው የሚታመንበት። አማራ ክልል ላይ አማርኛ ስለምናገር እግዚአብሔር በምለው ያምናል። በጣም ጥሩ። ይሄን ስም ነቢያቶች ነግሯችኋል ወይ ነው አሁን ጥያቄ? እኔ በምኖርበት አካባቢ ላይ ነቢያቶች ተናግረውታል። ብሉይ ኪዳን እስከ መጨረሻኛው እስከ ዮሐንስ ራእይ ድረስ እግዚአብሔርን ተናግረውናል። እግዚአብሔር ነው አምላክ እያሉ ነው ያስተማሩት በመጽሐፉ ላይ።
እግዚአብሔርን እያሉ አስተምረዋል መጽሐፉ ላይ ነቢያቶች። አምላክ እኔንም ጨምር ጥያቄ ልጠይቅ ሁሉን ቻይ ጥያቄ ልጠይቀው። እባክህ አንዱ ያው ራሱ ይጨርስና ትቀጥላለህ። እሱ ይጨርስና እሷን ትቀጥላለህ። እሺ አምላክ እግዚአብሔር ነው ብለው ነቢያቶች በእጃቸው ላይ በያዛችሁት መጽሐፍ ላይ አስተምረዋል። በመጽሐፍ ቅዱስ ላይ እግዚአብሔር እግዚአብሔር እንደሆነ እና ሰማይና ምድርን የፈጠረ እሱ እንደሆነ አስተምሮናል። ነቢያቶች አስተምረዋል እንደሱ ብለው እግዚአብሔርን አምላክ ብለው እግዚአብሔር አምላክ የሚለውን አዎ በደንብ አስተምሮናል። ማስረጃ ክፈት። ትልቁ ላይ ላድርገህ ትከፍታለህ። ስለ እግዚአብሔር አምላክነት ከዘፍጥረት እስከ ዮሐንስ ራእይ ስለ እግዚአብሔር አምላክነት ይናገራል። ይህ በአማርኛ ቄሶች ተርጉም የሰጡህን ሳይሆን ነቢያቶች ባስተማሩት መጽሐፍ ላይ ነው ያልኩት። ነቢያቶች የምትላቸው አንተ ለምሳሌ ነቢያቶች የምትላቸው እነማንን ነው? ከማን እንዳመጣልህ ትፈልጋለህ? ከሙሴ ለምሳሌ ወይንም ኢየሱስ ክርስቶስ አምላኩን ማን ብሎ ነው የሰበከው? ማን ነው አምላክ ያለ? ኢየሱስን ኢየሱስ ስለ አምላኩ ሲናገር ማን እንደሆነ ነው አምላኩ ያስተማረው። አምላክ ነው ኢየሱስ አምላክ ነው። ስለ አምላክ አያስተምርም። አምላክ ነው ራሱ። አረ አምላክ እንዳለው አስተምሯል። ማስረጃ ሳይ አምላክ እንዳለው አስተምሯል። ኢየሱስ አምላክ እንዳለው ኢየሱስ ክርስቶስ አምላክ እንደሆነ እኛም እናምንበታለን እና አምላክ ችግሩ መጽሐፉ ላይ የለም ነው እኮ እሱ ላይ ነው ችግሩ። መጽሐፍ ላይ አለ። የኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላክ አለው ኢየሱስ ማለት ነው። የኤፌሶን ተናጋሪ ማን ነው? እሺ የሰው ንግግር ነው የጳውሎስ ነው እየተናገረ ያለው? አይ አምላክ ንግግር አይደለም የሰው ንግግር ነው ካልክ መጽሐፍ የኤፌሶን ተናጋሪ የኤፌሶን ጸሐፊ ማን ነበር? ጳውሎስ ነው። ስለዚህ ኢየሱስ ክርስቶስ አምላክ ካለ ጳውሎስ ነው ማምነው። ጳውሎስ ከኢየሱስ ክርስቶስ የተቀበለውን ያንን ትምህርት ያንን ወንጌል ለኤፌሶን ሰዎች ሲያደርስ ያንን ብሎታል እኮ። አምላክ አለ የለውም ኢየሱስ ክርስቶስ? የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፉ እያልኩ ነው። ማንን ነው የኢየሱስ ክርስቶስ አምላክ የሚለው ሳይሆን ኢየሱስ ክርስቶስ አምላክ ይባረክ። እና የፊደል አጣጣል ከጨመርክማ ብዙ ትርጓሜ የሚሰጡ ነገሮች አሉ። የፊደል አጣጣል አይደለም አበበ፣ ይኸውልህ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ ነው ጥያቄው። አሁን ኢየሱስ ክርስቶስ አምላክ ይባረክ አብራሱ አይደለም፣ የኢየሱስ ክርስቶስ አምላክ ይባረክ ነው የሚለው መጽሐፍ። ኢየሱስ እኮ አይደለም ያለው ጳውሎስ ነው ያለው። ስለዚህ ጳውሎስን አትቀበለውም? እቀበለዋለሁ። ጳውሎስ ሐዋርያ ጳውሎስ ወንጌልን ያደረሰ የዘላለምን ሕይወት የሰበከ ሰው ነው እና አምነዋለሁ፣ እቀበለዋለሁ። እሱ ብላለ ጳውሎስ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማንን ነው የኢየሱስ ክርስቶስ አምላክ እያለ ያለው ጳውሎስ ነው? የማንን ነው? የኢየሱስ ክርስቶስ አምላክ እንደሆነ ለኤፌሶን ሰዎች እኮ እየተናገረ ነው። አንተ ግን ይህን ጨምረ የኢየሱስ ክርስቶስ አምላክ እያልክ ነው። አልጨመርኩም። ለማስረጃ ላሳየህ። የኢየሱስ የሚለው እዛው ላይ ያለ ከራሴ አይደለም። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው። ወደ ዋና ቁም ነገራችን ስንመለስ እኔ የጠየቁት ጥያቄ ዋናው እዚሁ ላይ ነው ያለው። የሚለው አለ ላሳይህ እያልኩ ኢየሱስ አዳም እንጂ ረብ ጌታ ማሚ አትፍተና እንደሚት ለማድረግ ቆይ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፉ። ላሳየህ እያልኩ ነው። እሺ ማሚ ሚዩት አታድርግ። ቆይ አድሚኖች ተረጋጉ እንጂ አስብሩ شوي አሁን ያትከለም ማዓ صح። እሺ የኢየሱስ ክርስቶስ አምላክ ካለ ይላል የሚለውን አንተ ነህ የጨመርከው እያለ ነው። እኔ እንዳልጨመርኩ ላሳየህ። አንድ ልክፈተኛ ያውና ላሳየሽ። ያውና ቁጥር 3 ላይ ምን ይላል? ያው የኢየሱስ ክርስቶስ አምላክ እና አባት ይላል። ይታያል። ማን የምትለዋለች የለችማ? ከላይ አስነበበኝ። የምትለዋለች ከላይ አስነበበኝ።
በክርስቶስ ሱባኤ ስፍራ በመንፈስ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እግዚአብሔር አባትን ነው እየጠራ ያለው። የምትለዋ የለችም ከራስህን የጨመርከው ብለህ ነበር። ተሳስተሃል አይደለ? መጣን። እግዚአብሔር አምላክን ነው እዚህ ጋር የነገረን የላከልንን ማለት ነው። የላከልንን አብን እየነገረን እኮ አዳምጥ። ኢየሱስ ክርስቶስ ስለዚህ አምላክ አለው ማለት ነው። ስለዚህ የላከልን አምላክ እሱ ምንድን ነው? አብ እግዚአብሔር ነው ማለት ነው። ለኢየሱስ ክርስቶስ አምላክ እንዳለው አመንኩ። ያሁን በቃሉ መሰረት ራሱ አምላክ ሆነ። ለምንድን ነው የሚያውቀው? ራሱ ለምሳሌ ኢየሱስ ክርስቶስ አምላክ እንደሆነ አንተ ታምንበታለህ አታምንም? በጌታ ስም እንዴት ነው መግባባት የሚቻለው? ጥቅሱ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ጥቅሱ ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማንን ነው የኢየሱስ ክርስቶስ አምላክ እያለ ያለው መጽሐፍ? አምላክ እንዳለው እየተናገረ ከጀምሮ ስለ መጽሐፍ ቅዱስን ታምናለህ አታምንም? ወይ እሱ ላይ ነው ምናምን ጃ አለ በጣም ይወዳል። እንደሚያምን መጠየቅ አለ። ይሄ ጃ የሚባለው ልጅ በጣም ይወዳቸዋል። አንዴ ሰላም ሊላችሁ ይፈልጋል። እኔ እስኪ ይመስላል ዘይራቸው። እሺ እንዴት ናችሁ? ሰላም ነው። ሰላም አለይኩም ብያለሁ። ጀማ አቤኔዘር እንዴት ነህ? ሰላም አማን ነው አለን። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አምናለሁ እኔ። ኦኬ አምላክ ልኮታል ብለህ ታምናለህ? አምላክ ልኮታል ወይ? አዎ ልኮታል። አብ እግዚአብሔር ልኮታል። ኦኬ ስለዚህ አምላክን ልኳል ማለት ነው ወይስ? ፍጹም አምላክነቱን እንዳለ ከዘፍጥረት 1:6 ጀምሮ ነው የጠየኩህ። እኔ አምላክን ልኮታል ወይ? ልኮታል። ኦኬ ስንት አምላክ ነው የምታመልከው? አንድ አምላክ። የላከው የተላከው? የላከውም የተላከውም ያለህ ነበረ አንድ አምላክ እኮ። አሁን ምን መሰለህ የላከው ተልኳል። የላከው አብ የመጣው ልጅ የሚኖረው መንፈስ ቅዱስ። ለምንድን ነው የመጣው? አላማው ነው አይደለም? አላማውን አይደለም የጠየቅኩህ። ቆይ አላማውን አንዴ እናንተን እየጻፉ ካልሆነ ቆይ አንዴ ታገሰኝ። ሰላም አለይኩም። መጽሐፍ እስከምንጀምር ድረስ 2000 ሰዎች አላችሁ እና ጀማልን ፎሎ አድርጉት። አይፎን 17 ቻሌንጅ ተሰጥቶ ነውና ፎሎ አድርጉት። 2000 ሰዎች ማለት ነው። ይሰማሉ አይደል? እሺ አቤኔዘር አሁን በጣም ቀለል አድርገን ነው እሺ የምናየው። ኢየሱስ ክርስቶስ አለ። ኢየሱስ እዚህ ጋር አለ። ይተካል አይደል? ተልኮ ነው ኢየሱስ። ተልኮ ነው ኢየሱስ እኮ ተልኮ ነው። እሺ ተልኳል። ይሄው አምላክ ነው። አምላክ። እሺ ይሄው አምላክ። ከዛ ኢየሱስን የላከው ማን ነው? አብ እግዚአብሔር ነው። አብ እግዚአብሔር። ኦኬ ይሄው ያለ የነበረ የሚኖር። ኦኬ እግዚአብሔር ደግሞ ላኪ ነው አይደለ? ከዛ እግዚአብሔርም አምላክ ነው። ዮሐንስ 1:1 ትከፍታለህ? ዮሐንስ ወንጌል 1:1። እሺ ይቅር። ይሄኛው ይቅር። ሄድ ከፈለክ ዮሐንስ 1:1 ከፍትላለሁ። ችግር የለም። ይታያል አቤኔዘር። እሺ ምን ይሄው እዚህ ጋር በመጀመሪያ ቃል ነበር ይላል። እሺ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። እሺ ቃልም እግዚአብሔር ነበር። እሺ ምንድነው ፖይንት ከዚህ ጋር? ስለዚህ ላኪውም እግዚአብሔርና የመጣውም እግዚአብሔር እንደሆነ በደንብ ያስረዳል እኮ። ስለዚህ እግዚአብሔር ልኮታል ማለት ነው አይደለ? ስንት እግዚአብሔር ነው ያለው? ይሄ ላኪ ነው፣ ይሄ ተላኪ ነው። ባህሪውና ስለንት ነው
ና እስቲ ከኋላ የምትደረበው ውጣ ና ውጣ እስቲ ከምታወራ እሱን ተቀበሉና ስልኩን ና ግባ እስቲ አንተ ከምታስተጋባ አድ ታረገኛለህ አባ እኮ እሱን ከምትደራረቡ አንተን አውጣና እሱ ቁጭ ይበል ትንሽ አየር ይሰጥ። ችግር የለም እኮ ወይ አይደራረባ ወይ ሐሳብን እያስጨረሰ አይደለም። ችግር የለም ቀጥል አንተ እኮ ስለዚህ እግዚአብሔር ይሄኛውን እግዚአብሔር ልኮታል አይደል? እሺ ስለዚህ እግዚአብሔር ልኮታል። ይሄን ነው እያልከን ያለው። እግዚአብሔር አብ እግዚአብሔር ወልድን ልኮታል። ባህሪያቸው አንድ እንደሆነ እናምንበታለን። ኦኬ እነዚህ ሁለቱ እግዚአብሔር አንድ አይነት ናቸው ወይስ የተለያዩ ናቸው? እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በአንድ አምላክ የጠየቁን መልስ። ይሄኛው እግዚአብሔርና ይሄኛው እግዚአብሔር አንድ አይነት ናቸው ይለያያሉ? ሁለቱ እግዚአብሔሮች ባህሪያቸው አንድ እግዚአብሔር ወልድ በባህሪ አንድ ናቸው። እግዚአብሔር ወልድ በሰው አምሳል የተገኘ ኦኬ ይሄኛውስ በሰው አምሳል ተገኝቷል። ይሄኛው እግዚአብሔር እሱ በመንፈስ በሰው አምሳል ተገኝቷል። እግዚአብሔር አብ ብለን የምናመልከው ነው። የጠየቅኩት ጥያቄ ነው። ይሄኛው እግዚአብሔር በሰው አምሳል ተገኝቷል አይደለ? ራይት። ይሄኛው እግዚአብሔር በሰው አምሳል ተገኝቷል አልተገኘም። እግዚአብሔር አብ በመንፈስ እግዚአብሔር አብን ማንም አልተረከውም ስለምን መጽሐፍ ቅዱስ ላይ ከልጁ በቀር ማንም አልተረከውም ስለምን ይሄኛው እግዚአብሔር ተሰቅሏል። ኢየሱስ ክርስቶስ ይሄኛው እግዚአብሔር ኢየሱስ ክርስቶስ ይሄኛው እግዚአብሔር ኢየሱስ ክርስቶስ አይደለም? ኢየሱስ ክርስቶስ ይሄኛው እግዚአብሔር ኢየሱስ ክርስቶስ ነው። ቃል ነበር ቃልም እግዚአብሔር ነበር የሚለው ያ ኢየሱስ ክርስቶስ ስለኛ የተገባ ከአዳም ጀምሮ እንደማመጥ ይሄኛው እግዚአብሔር ኢየሱስ ነው። ኢየሱስ ተሰቅሏል። ጠይቃባ ጥያቄውን ትቀበላለህ ከጎን እኮ ይሄንን አንዴ ይጨርስና ከዛ ትጠይቃላችሁ። ይሄኛው እግዚአብሔር ኢየሱስ ነው። ማንንም ለድርድር ማቅረብ አይችልም። ኖ አይደለ። እኔ አሁን እኮ ይሄንን አነበብክና ምን አልከኝ መሰል? ቃልም በመጀመሪያው ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው አልከኝ። ይሄኛው እግዚአብሔር ይሄኛውን እግዚአብሔር ልኮታል አልከኝ። ዋናው ጉዳይ ለምን ላከ የሚለው ነው። ከዘፍጥረት ጀምሮ የነበረውን ኖ የተላላኩት መጀመሪያ ይሄ እግዚአብሔር ኢየሱስ ነው። ኢየሱስ ነው። ቃል ነበረው እኮ ገብቶኛል። ይሄኛው እግዚአብሔር ኢየሱስ ነው። እግዚአብሔር አብ ኖ ኢየሱስ ነው ወይ? እግዚአብሔር አብ እኮ ገባኝ። ኢየሱስ ነው። እግዚአብሔር አብ እኮ እግዚአብሔር አብ ነው፣ ግን ኢየሱስ ነው። እግዚአብሔር አብ ላኬው እግዚአብሔር አብ የተላከው ልጁ ኢየሱስ ክርስቶስ እኮ ይሄኛው እግዚአብሔር አብ ነው፣ ግን ኢየሱስ ነው። እግዚአብሔር አብ ኢየሱስ ነው ወይስ አይደለም? አቤኒ ተቋርጠሃል። አቤኒን ተውና ከኔ ጋር ቀጥል። እሺ አቤኒዘር ግሊች አድርጎ ወጥቷል። እሺ ማነህ ካንተ? ማን ልበል? ሎቭሚ ነኝ። ሲጀመር ደግሞ ይሄንን ጽሁፍህን ተው፣ እዚህ ጋር በል። እንደዛ የሚሰራ ነገር የለም። ወረቀቱን ወደዛ ውሰድ። አንተ የጻፍክበት በመጀመሪያ ስጋው ቃል ታውቃለህ? እሺ ኢየሱስ ፈጣሪ ነው። በቃ አንተ ላቅልልልህ። ስጋው አዎ ፈጣሪ ነው። እሺ ችግር የለው። ኢየሱስ ፍጡር ነው። አላስተምረው። ኢየሱስ ፍጡር ነው። ኢየሱስ ፍጡር ነው ወይ? ፍጡር ነው። በሰውነቱ ፍጡር ነው። በመወለዱ ነው ወይስ በሰውነቱ? በመወለዱ የማርያም ስጋ ነው። ኦኬ እሺ የማርያም ስጋ ነው የለበሰው። ኢየሱስ ፍጹም ሰው ፍጹም አምላክ ነው። ያ ኦኬ በሰውነቱ ፍጡር ነው። የስ ስጋ ነው የለበሰው። በአምላክነቱ ፈጣሪ ነው። በአምላክነቱ ፈጣሪ ነው። ነው ስጋው ቃል አጠቃላይ ስጋው ቃል ነው።
ስጋን የለበሰ እኮ ገባኝ። ስጋው ፍጡር ነው። ስጋው ቃል ነው። በቃ አለቀ። ስጋው ፍጡር ነው። ስጋው ምን ቃል ነው? ስጋው ፍጡር ነው። ቃል ደግሞ መጀመሪያ ላይ ዮሐንስ ላይ ነው። ቆይ አሁንማ ይሄንን እንጨርስና እንሄዳለን። ሰው ስጋው ፍጡር ነው ወይስ አይደለም? ቃል ፍጡር ነው ፍጡር አይደለም? ይሄን መልስልኛ። እኔ ያንተ ስለዚህ ኢየሱስ ስጋው ሰውነቱ ፍጡር ነው ወይስ አይደለም? ስጋው ቃል ነው። ሰውነቱ የለበሰው ስጋም ስጋው ቃል ነው። ኦኬ ፍጡር ነው ወይስ አይደለም? የተወለደ ነው። ኦኬ ፍጡር ነው ወይስ አይደለም? ደግሞ ፈጣሪ ነው። ኦኬ አምላክነቱ ፈጣሪ ነው። ፈጣሪ ምንድነው የጠየቅኩን ጥያቄ? መጀመሪያ የጠየቅኩን ጥያቄ ተረጋግተን መልስ። ሰውነቱ ስጋው ፍጡር ነው ወይስ አይደለም? ራስህ ተረጋጋ። ለማወቅ የምትፈልግ ከሆነ አንተ ልታሳውቀኝ አትችልም። ለማወቅ የምትፈልግ ከሆነ ላሳውቅህ። ሰውነቱ ፍጡር ነው ወይስ አይደለም? ሰውነቱ ፍጡር ነው ወይስ አይደለም? ቀላል ጥያቄ ይኸው። ሰውነቱ ፍጡር ነው ወይስ አይደለም? ጥያቄ ምልክት። የት ሄድክ? ይህም ግሊች አድርጎ ወጣ። እሺ ገጀራው አለክ? ገጀራው ሰላም፣ እንዴት ነህ? አለሁ። ከየትኛው ቤተ እምነት? ከማን ጋር ነው የሚቆራረጠው? ይሰማል? ይሰማል። ሁሱ ይሰማል። ሁሱ ገጀራ ይሰማል። እሺ ከቻላችሁ ሞዴሬተር እኔና ሁሱን አንድ ላይ ትልቁ ላይ አድርጉ፣ ለታብታብ እንዲመች ከቻላችሁ። ወይ ሁሱ ይሁን በትልቁ በቃ። ሁሱ ይሰማል? ይሰማል። ገጀራ አለ? ወረደ። ቀጥል መሰለኝ። ሌላ ሰው አስገባ። ገጀራው ብሎ ስም ነው። ከተመቸው ግን ያው ላይ ገባ። ገጀራው